እስኪ ያስቡት፣ በዓለማችን እጅግ ዘመናዊ ጦር በቢሊዮን የሚቆጠሩ ዶላሮች የታጠቀች አሜሪካ በአንድ በድህነት በምትማቀቅ ትንሽ የእስያ አገር ውስጥ ለ20 ዓመታት ተዘፍቃ ስትቀር። ይህ ታሪክ የዳዊትና የጎልያድ ፍልሚያ አይደለም። በቴክኖሎጂ የበላይነትና በሰው ልጅ ጽናት መካከል የተደረገ ዓለምን ያንቀጠቀጠ እውነተኛ የሲኦል ታሪክ ነው። አሜሪካ በታሪክ አይታው የማታውቀው መራራ ሽንፈት፣ ቬትናሞች ደግሞ በጭቃና በዋሻ ውስጥ ሆነው ዙፋን ልዕለ ኃያል ሀገር ያንበረከኩበት ሚስጥር። ዛሬ በዚህ ቪዲዮ አሜሪካን እንቅልፍ የነሷት እነዚያ ከመሬት በታች ያሉ ረቂቅ የቬትናም ዋሻዎችና አሰቃቂ ወጥመዶች ምን ይመስሉ ነበር? ጫካው ራሱ እንዴት አሜሪካውያንን ይበላቸው እንደነበር፣ እናም በመጨረሻ አሜሪካ በታሪኳ ለመጀመሪያ ጊዜ ተሸነፍኩ ብላ ለምን እንደወጣች እናያለን። እስኪ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ምክንያቱም ዛሬ የምንነግራችሁ ታሪክ ስለ ጦርነት ብቻ ሳይሆን አንድ ሕዝብ ለነፃነቱ ሲቆርጥ የማይቻለውን እንዴት እንደሚቻል የሚያሳይ ድንቅ የታሪክ ምዕራፍን ነው። ወደ ታሪኩ ከማለፋችን በፊት ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። አሁን ወደዛ ጥልቅ ጦርነት እንሂድ። የጦርነቱ መነሻና የታሪክ ዳራ እና የነፃነት ጥማት። ቬትናም በደቡብ ምስራቅ እስያ የምትገኝ ለምለምና በታሪክ የበለጸገች ሀገር፣ ነገር ግን እቺ ሀገር ለብዙ አስርተ ዓመታት በገዛ መሬቷ ላይ ባዕድ ሲፈራረቁባት ኖረች። የታሪካችን መነሻ የሚጀምረው በ19ኛው ክፍለ ዘመን አጋማሽ ላይ ነው። በወቅቱ ፈረንሳይ ቬትናምን፣ ላኦስንና ካምቦዲያን በመጠቅለል የፈረንሳይ ኢንዶቺና በሚል ስያሜ በቀኝ ግዛት ትገዛ ነበረ። ፈረንሳውያን የቬትናምን የሩዝ የጎማና የከሰል ማዕድን በመመዝበር ሀብታቸውን ሲያካብቱ፣ የቬትናም ሕዝብ ግን በገዛ ሀገሩ እንደ ሁለተኛ ዜጋ ተቆጥሮ በድህነት ይማቀቅ ነበረ። ነገር ግን በዚህ መከራ ውስጥ አንድ ቁርጠኛ መሪ ተወለደ፣ ሆቼሚኒ። ሆቼሚኒ በወጣትነታቸው በዓለም ዙሪያ ተዘዋውረዋል። በፈረንሳይ በሩሲያና በቻይና በቆዩባቸው ጊዜያት የኮሙኒዝምን ርዕዮተ ዓለም ተቀበሉ። ዓላማቸው አንድ ብቻ ነበረ፣ ቬትናምን ከፈረንሳይ ቀኝ አገዛዝ ነፃ ማውጣት። ሁለተኛው የዓለም ጦርነት ሲፈነዳ ሁኔታዎች ተቀየሩ። ናዚ ጀርመን ፈረንሳይን ስታሸንፍ የጀርመን አጋር የነበረችው ጃፓን ቬትናምን ተቆጣጠረች። በዚህ ጊዜ ነበረ ሆቼሚኒ ቪየት ሚን የተባለውን የነፃነት ግንባር የመሰረተው። የሚገርመው ነገር በወቅቱ አሜሪካና ሆቼሚኒ አጋሮች ነበሩ። አዎ፣ አሜሪካ ጃፓንን ለመምታት እንዲረዷት ለሆቼሚኒ ወታደሮች ስልጠናና መሳሪያ ትሰጥ ነበረ። በ1945 ጃፓን ስትሸነፍ ሆቼሚኒ በሃኖን አደባባይ ቆመው የቬትናምን ነፃነት አወጁ። በንግግራቸው ላይም የአሜሪካ የነፃነት አዋጅ ቃላትን በመጥቀስ ሰው ሁሉ እኩል ሆኖ ተፈጥሯል አሉ። ነገር ግን ይሄ ደስታ ረጅም ጊዜ አልቆየም። ፈረንሳይ የቀድሞ ቀኝ ግዛቷን አልለቅም በማለት በጦር ኃይል ተመለሰች። አሜሪካ በዚህ ጊዜ ከሆቼሚኒ ጎን ከመቆም ይልቅ ኮሙኒዝም እንዳይስፋፋ በመፍራት የፈረንሳይ የቀኝ ግዛት ጦርነት በገንዘብ መርዳት ጀመረች። ፈረንሳውያን ቬትናሞችን ኋላ ቀር ብለው ንቀዋቸው ነበረ። ነገር ግን በ1954 በዲየን ቢየን ፋ ሸለቆ ላይ የማይታመን ነገር ተከሰተ። ጄኔራል ቫ ኑጉየን የተባለ የቬትናም የጦር ጠቢብ በሺህ የሚቆጠሩ ገበሬዎችን በማሰባሰብ ከባድ መድፎችን በጫካና በተራራ ላይ በእጃቸው እየቆተቱ አወጡ። ፈረንሳውያን ከላይ ጥቃት ይወርድብናል ብለው ፈጽሞ አልገመቱም ነበረ። ከ55 ቀን ከባድ ውጊያ በኋላ ዘመናዊ የፈረንሳይ ጦር በቬትናም ገበሬዎች እጅ ወደቀ። ይህ ድል ለአፍሪካና ለኤዥያ የነፃነት ትግል ትልቅ ተስፋ የሰጠ ክስተት ነበረ። ታዲያ ከፈረንሳይ ሽንፈት በኋላ በጄኔቭ በተደረገው ስምምነት ቬትናም በ17ኛው መስመር ለሁለት ተከፈለች። ሰሜን ቬትናም በሆቼሚኒ የሚመራ ኮሙኒስት መንግስት ሲሆን፣ ሁለተኛው ደግሞ ደቡብ ቬትናም ሲሆን በአሜሪካ የሚደገፍ ንጉሳዊ ስርዓት የፈረሰበትና በንጓ ዲን ዲየም የሚመራ አስተዳደር ነው። ስምምነቱ በሁለት ዓመት ውስጥ በመላው ቬትናም ምርጫ ይካሄድና እንድትዋሃድ ቢልም አሜሪካ ግን አሻፈረኝ አለች። ምርጫው ከተደረገ
ሆቼሚን ያሸንፋል፣ ስለዚህ ቬትናምም ሙሉ በሙሉ ኮሙኒስት ትሆናለች የሚል ስጋት አድሮብኛል ስትል ተናገረች። እንደውም በወቅቱ የአሜሪካ ፕሬዝዳንት የነበሩትን ድዋይት አይዘንሃወር አንድ ታዋቂ ንግግር አደረጉ። ቬትናም በኮሙኒዝም እጅ ከወደቀች ልክ እንደ ዶሚኖ ጡብ ላኦስ፣ ካምቦዲያ፣ ታይላንድ እና ሌላው ቀርቶ ኢንዶኔዥያ እና ጃፓን ጨምሮ በኮሙኒዝም ይወረራሉ ሲሉ ለህዝባቸው ንግግር አደረጉ። ታዲያ ይህ ንግግር ነው የዶሚኖ ቲዮሪ አሜሪካ ወደ ቬትናም ጦርነት ለመግባት ትልቅ ሰበብ ይሆናት። አሜሪካ መጀመሪያ ላይ ጥቂት ወታደራዊ አማካሪዎችን ብቻ ወደ ደቡብ ቬትናም ላከች። ነገር ግን የደቡብ ቬትናሙ መንግስት በሙስና የተጨማለቀና ህዝባዊ ድጋፍ የሌለው በመሆኑ የሰሜኑ ቬት ኮንግ ተዋጊዎች በደቡብ ውስጥ ሰርገው በመግባት ትግሉን አፋፋሙት። አሜሪካ ይህንን ለመግታት በሚል በቀጣዮቹ ዓመታቶች ውስጥ በሺዎች የሚቆጠሩ ወታደሮችን በቢሊዮን የሚቆጠሩ ዶላርና እጅግ ዘመናዊ የጦር መሳሪያዎችን ወደ ቬትናም ጭቃማ ጫካዎች መላክ ጀመረች። ታዲያ የቬትናምና አሜሪካ ታሪክ ገና አሁን ጀመረ። ግዙፏ አሜሪካ በታሪኳ አይታው የማታውቀው መራራ ፈተና በዚህ ጫካ ውስጥ ይጠብቃታል። ዓመተ ምህረቱ 1964 ነው። እስከዚያ ጊዜ ድረስ አሜሪካ በቬትናም የነበራት ተሳትፎ በአማካሪነት ላይ ብቻ የተገደበ ነበረ። ነገር ግን በነሐሴ ወር አንድ ያልተጠበቀ ክስተት ታሪኩን ለወጠው። የቶንኪን ባህር ሰላጤ ክስተት። አሜሪካ የሰሜን ቬትናም የጦር ጀልባዎች በባህር ላይ በነበረችው ማዶክስ በምትባል መርከቤ ላይ ጥቃት ሰነዘሩ የሚል ሪፖርት አቀረበች። ምንም እንኳን የታሪክ ተመራማሪዎች ጥቃቱ በጭራሽ አልተፈጸመም ወይም ደግሞ የተጋነነ ነበር ቢሉም በወቅቱ ግን ለአሜሪካ ጦርነት ለመጀመር ፍጹም ሰበብ ሆነላት። የአሜሪካ ኮንግረስ ለፕሬዝዳንት ሊንደን ቢ ጆንሰን የፈለጉትን ወታደራዊ እርምጃ እንዲወስዱ ሙሉ ስልጣን ሰጣቸው። ይህ ውሳኔ የቬትናምን ምድር ለሚቀጥሉት 10 ዓመታት በደም የሚያጥብ የጦርነት በር ከፈተ። አሁን ደግሞ የኃይል አሰላለፋቸውንና አቅማቸውን እስቲ እንመልከት። በጦርነቱ ሜዳ ላይ የነበረው የኃይል ሚዛን ፍጹም የተራራቀ ነበረ። በአሜሪካ ወገን አሜሪካ በወቅቱ የዓለማችን እጅግ ዘመናዊ ጦር ባለቤት ነበረች። ከ500 ሺህ በላይ ወታደሮች፣ በሺዎች የሚቆጠሩ ሄሊኮፕተሮች፣ ታንኮችና ግዙፍ የቦምብ ጣይ አውሮፕላኖች፣ ከጎኗ ደግሞ የደቡብ ቬትናም ጦር፣ ደቡብ ኮሪያ፣ አውስትራሊያና ታይላንድ ነበሩ። አሜሪካውያን ይህንን ጦርነት በጥቂት ወራት ውስጥ በድል እናጠናቀቃለን የሚል ጽኑ እምነት ነበራቸው። በቬትናም በኩል ደግሞ ሰሜን ቬትናሞች እና በደቡብ ውስጥ የሚንቀሳቀሱ የሽምቅ ተዋጊዎች ቬት ኮንግ የሚባሉ። ቬት ኮንጎች መደበኛ ዩኒፎርም የሌላቸው የቀን ገበሬና የሌሊት ተዋጊዎች ናቸው። መሳሪያቸው እንደ አሜሪካኑ ዘመናዊ ባይሆንም ከሶቪየት ኅብረት ከቻይና የሚላክላቸው AK-47 ጠመንጃ የታጠቁና ከሁሉም በላይ ደግሞ አስፈሪ መሳሪያቸው የነበረው ጽናት ነበረ። ሀገራቸው እኛ እያለን ማን ሊደፍርሽ እንሞትልሻለን ሲሉ ቆርጠው የተነሱ ታጋዮች ነበሩ። የአሜሪካ የጦርነት እቅድ። አሜሪካ በጫካ ውስጥ ያለውን ጠላት ለማጥፋት ሁለት ዋና ዋና አስፈሪ ስልቶች ነደፈች። የመጀመሪያው የነጎድጓድ ድምፅ ዘመቻ። ይህ በሰው ልጅ ታሪክ ውስጥ ከተካሄደው እጅግ ከባድ የአየር ድብደባ አንዱ ነው። ዓላማው በሰሜን ቬትናም ላይ የብረት ዝናብ በማዝነብ ተስፋ እንዲቆርጡና የደቡቡ አማጽያን መርዳት እንዲያቆሙ ማድረግ ነበረ። ለ3 ዓመታት በተከታታይ አሜሪካ በቬትናም ላይ የጣለችው የቦምብ መጠን በሁለተኛው የዓለም ጦርነት ወቅት በአውሮፓና በጃፓን ላይ ከጣለችው ጠቅላላ ቦምብ ይበልጣል። ነገር ግን ቬትናሞች ቦምቡን ለማምለጥ መሬት ውስጥ ተቀበሩ። ፋብሪካዎቻቸውና ሆስፒታሎቻቸውን ወደ ዋሻ ውስጥ አዞሩ። አሜሪካ ቦምብ በጣለች ቁጥር የቬትናሞች የመዋጋት ወኔ ይበልጥ እየጠነከረ ሄደ። ሁለተኛው ስልቷ ደግሞ ፈልግና አጥፋ የሚል ነው። ይህ በጀነራል ዊሊያም ዌስትሞርላንድ የተቀየሰው ስልት ነበረ። አሜሪካ የመሬት ቁጥጥር ላይ ከማተኮር ይልቅ የሬሳ ቁጥር ላይ አተኮረች። ስልቱ ቀላል ነበር። ወታደሮቹ በሄሊኮፕተር ጫካ ውስጥ ይወርዳሉ። የቬትናም ኮንግ ተዋጊዎች ይፈለጋሉ። ከዚያም በከባድ መሳሪያ በአየር ድጋፍ ያጠፏቸዋል። ጠላትን በቀላል ለማግኘት ሲሉ ደግሞ ኤጀንት ኦሬንጅ የተባለ መርዛማ ኬሚካል በመርጨት የጫካውን ቅጠል እንዲረግፍ ዛፎቹም እንዲደርቁ ያደርጋሉ። ይህ ኬሚካል ዛሬም ድረስ በቬትናም ምድር ላይ ያለውን አፈር መርዞት ይገኛል።
ታዲያ አሜሪካውያን እየደበደቡ ባለ ሰዓት ቬትናሞች ጭራሽ የመዋጋት ወኔያቸውና ተስፋቸው ጨመረ። አሜሪካን ወታደሮች አብዛኞቹ ገና የ19 ዓመት ወጣቶች ነበሩ። ወደ ቬትናም ሲመጡ ጀግና ሆነው እንደሚመለሱ አስበው ነበረ። ነገር ግን የጠበቃቸው የሲኦል ደጃፍ ነው። ቬትናም ውስጥ የፊት መስመር የሚባል ነገር የለም። ጠላት በየትኛውም አቅጣጫ ሊመጣ ይችላል ብለው ያስባሉ። ጫካ ውስጥ ያለው ሙቀት እስከ 40 ዲግሪ ይደርሳል። ዝናብ ደግሞ ወራት ሙሉ አይቆምም። ወታደሮቹ በጭቃ ውስጥ ለሳምንታት ሲጓዙ እግራቸው ይበሰብሳል። ከሁሉም በላይ የሚያስፈራው ግን የመንፈስ ጦርነት ነበረ። አንድ ወታደር ለሰዓታት በጫካ ውስጥ ይጓዝና ድንገት ከየት መጣ ሳይባል ተኩስ ይከፈትበታል። አጥቂዎቹ ግን ልክ እንደ መንፈስ በቅጽበት ይሰወራሉ። አሜሪካ በቴክኖሎጂ አሸንፋለሁ ብትልም ቬትናሞች ግን ጦርነትን ወደ ተፈጥሮ ወደ አእምሮ ጦርነት ቀየሩት። የቬትናሞች ድብቅ ዓለም ዋሻዎችና አሰቃቂ ወጥመዶችን እንመልከት። አሜሪካ በዓለማችን እጅግ ዘመናዊ የሚባሉ ታንኮች፣ ጀቶችና ቦምቦችን ይዛ መጣች። ቬትናሞች ግን አንድ ትልቅ ሚስጥር ነበራቸው። እሱም መሬት ነው። አሜሪካ ሰማዩን ስትቆጣጠር፣ ቬትናሞች ደግሞ ከመሬት በታች ያለውን ዓለም ተቆጣጠሩ። ይሄ በታሪክ የታጠቀውና ያልታጠቀው ፍልሚያ ሳይሆን ቴክኖሎጂና ብልሃት የተጋጩበት ትልቅ አውድማ ነበረ። አሁን ደግሞ ዓለምን ስላስገርሙትኝ የቬትናም ዋሻዎች እንመልከት። አንደኛው የኩቺ ዋሻዎች፣ ከመሬት በታች ያለ ከተማ። በቬትናም ጦርነት ወቅት ቪየት ኮንጎች የቆፈሯቸው ዋሻዎች ተራ ጉድጓዶች አልነበሩም። እነዚህ ከ250 ኪሎ ሜትር በላይ የሚረዝሙ እርስ በርሳቸው የተሳሰሩና እስከ 3 ፎቅ ድረስ ወደ መሬት የሚወርዱ ዓለምን ያስደነቁ የምህንድስና ውጤቶች ነበሩ። የመጀመሪያው የመሬት ፎቅ ለውጊያ ለጥቃት ማድረሻ ያገለግላል። ሁለተኛው ፎቅ ለመኝታ ለሆስፒታልና ለምግብ ማከማቸት ይውላል። ሶስተኛውና ጥልቁ ፎቅ ደግሞ ከባድ የአየር ድብደባ በሚኖርበት ጊዜ ወታደሮቹ የሚጠለሉበት ነው። በእነዚህ ዋሻዎች ውስጥ የጦር መሳሪያ ፋብሪካዎች፣ ትምህርት ቤቶችና የጋራ ወጥ ቤቶች ነበሩ። ምግብ ሲያበስሉ የሚወጣው ጭስ በአሜሪካ አውሮፕላኖች እንዳይታወቅ ጭሱን በረዥም ርቀት በመሬት ውስጥ አሳልፈው ከዋሻው እጅግ ርቆ በሚገኝ ቁጥቋጦ ውስጥ እንዲወጣ ያደርጉታል። አስገራሚው ነገር ደግሞ የዋሻው መግቢያዎቹ ቤት እንደሆኑ አይታወቁም። እንዴት መሰላችሁ? የዋሻዎቹ መግቢያዎች እጅግ ጠባብና በቅጠል የተሸፈኑ ስለነበሩ አንድ የአሜሪካ ወታደር በላያቸው ላይ ቢቆም እንኳን ሊያውቃቸው አይችልም ነበር። ሌላው ቀርቶ አሜሪካውያን የዋሻውን መግቢያ አግኝተው የእጅ ቦምብ ቢወረውሩ እንኳን ዋሻው ቀጥ ያለ ሳይሆን በዜድ ቅርጽ የተሰራ በመሆኑ የፍንዳታው ሞገድና ጭሱ ወደ ውስጥ ዘልቆ አይገባም። አሜሪካ እነዚህን ዋሻዎች ለማጥፋት ታናል ራትስ የዋሻ አይጦች የተባሉ ልዩ ወታደሮችን አደራጀች። እነዚህ ወታደሮች አንድ የእጅ ባትሪና ሽጉጥ ብቻ ይዘው ወደዚያ ጠባብና ጨለማ ዋሻ ውስጥ ይገባሉ። እዚያ ውስጥ ግን የማይጠብቁት ሞት ነበር። የመጀመሪያ ስቴፖች መርዛማ እባቦችን ነው። እነሱን ሲያልፉ መርዛማ ጊንጦች ይገጥሟቸዋል። ከዛ ካለፉ ደግሞ ቪየት ኮንጎች በጩቤ ይዟቸው ይገሏቸው ነበር። አሜሪካን ወታደሮች እጅግ የሚያሳቅቅ ውጊያ ማድረግ ጀመሩ። ሌላኛው ቬትናሞች የሚታወቁበት እና የአሜሪካ ወታደሮችን ያሳቀቁበት አሰቃቂው የጫካ ወጥመዶች ናቸው። ቬትናሞች አሜሪካን ያሸነፉት በረቂቅ መሳሪያ ሳይሆን በቀላልና በአሰቃቂ ወጥመዶች ነው። ዓላማቸው መግደል ብቻ ሳይሆን ወታደሩን አሳቆ የሌሎቹ ጓደኞቹን ሞራል መስበር ነበረ። ከወጥመዶቹ በጣም የሚታወቀው የፑንጂ ወጥመድ ይባላል። ይህ እጅግ የታወቀና አስፈሪ ወጥመድ ነው። ቬትናሞች የቀርከሃ እንጨት እንደ ቢላ ስለው ስለታማ ያደርጉታል። ከዚያም እንጨቱን በእሳት በማቃጠል ይበልጥ እንዲጠነክር ያደርጉታል። እነዚህን ስለታማ እንጨቶች በጉድጓድ ውስጥ ተክለው በሳር ይሸፍኑታል። ታዲያ ክፉ የሚያደርገው እዚህ ጋ ነው። ያ ስለታማ እንጨቱን በሰው ፋንድያ ወይም በእንስሳት ደም ይለቀልቁታል። አሜሪካውያን ወታደሮች ጉድጓዱ ሲወርቁ እንጨቱ ጫማቸውን ቀዶ እግር ውስጥ ይገባል። ወታደሩ ወዲያው አይሞትም፣ በፋንድያው ምክንያት ቁስሉ ይበሰብሳል። ይህ ወታደር ሌላው ቀርቶ እንኳን ወደ አሜሪካ ተመልሶ እግሩ ሲቆረጥ ሌሎቹ የአሜሪካ ወታደሮች ስነ ልቦናዊ ጫና ያሳድራል ብለው ያምናሉ። ሌላኛውና ሁለተኛው ወጥመድ ደግሞ የሜስ ወጥመድ ይሉታል።
ወታደሮቹ በጫካ ውስጥ ሲጓዙ ሳያውቁት መሬት ላይ ያለውን ቀጭን ገመድ ቢረግጡ በዛፍ ላይ ተንጠልጥሎ የነበረው 20 ኪሎ የሚመዝን ሹል ብረቶች የተተከሉበት ትልቅ እንጨት ወይም ኮንክሪት በከፍተኛ ፍጥነት ተወርውሮ ደረታቸው ላይ ያርፋል። ይህ ወጥመድ አንድን ወታደር ወዲያውኑ የመግደል አቅም አለው። ሌላኛውና ሶስተኛው ደግሞ የእባብ ወጥመድ ነው። ቪየት ኮንጎች ባለ 2 እርምጃ እባብ የሚሏቸውን እጅግ መርዛማ እባቦች ይይዙና በወታደሮቹ ቦርሳ ውስጥ ወይም በዋሻ ጣሪያ ላይ በገመድ ያስሯቸዋል። ወታደሩ ዋሻ ውስጥ ሲገባ እባቡ ይነድፈዋል። በዚህም ወዲያውኑ ይሞታል። ሌላኛውና ደግሞ አስገራሚው የካርቶን ሳጥን ወጥመድ ነው። አንዲት የጥይት ካልቢረን በትንሽ የቀርከሃ ቱቦ ውስጥ አድርገው መሬት ውስጥ ይቀብሯታል። ከጥይቱ ስር ደግሞ ሚስማር ይኖራል። አንድ ወታደር በላዩ ላይ ሲረግጥ የእሱ ክብደት ጥይቱን ሚስማሩ ላይ እንዲጋጭና ጥይቱ ተኩሶ ወታደሩን እንዲመታው ያደርገዋል። እነዚህ ከነበሩት ወጥመዶች በጣም ጥቂቶቹ ናቸው። ወጥመዶቹ በአሜሪካ ወታደሮች ላይ ያሳደሩት የስነ ልቦና ጫና ቀላል አልነበረም። ወታደሮቹ ጓደኞቻቸውን በዓይናቸው ፊት በብረት ሲወጉና በኢንፌክሽን ሲሰቃዩ ሲያዩ ቀጣዩ ተራ የኔ ይሆን የሚል ከፍተኛ ስጋት አደረባቸው። ይህ ፍርሃት ወታደሮቹ አደንዛዥ ዕፅ እንዲጠቀሙና በትዕዛዝ ሰጪ መኮንኖቻቸው ላይ እንኳን እንዲያምፁ ምክንያት ሆኗል። አሜሪካ በቢሊዮን የሚቆጠር ዶላር አውጥታ የሰራቻቸው ቦምቦች በእነዚህ የቀርከሃ እንጨቶችና በእጅ በተቆፈሩ ዋሻዎች ተሸነፉ። ጦርነቱ በወታደራዊ ግጥሚያነት ወጥቶ የጽናትና የብልሃት ፈተና ሆነ። አሜሪካ ወደ ቪየትናም ስትገባ የዓለም ፖሊስ ሆና ጠላትን በአጭር ጊዜ ደምስሳ እንደምትመለስ እርግጠኛ ነበረች። ነገር ግን ቪየትናም ለዋሽንግተን ወታደራዊ ሜዳ ሳትሆን መውጫ የሌለው ጭቃና የደም ወጥመድ ሆነችባቸው። አሜሪካውያን ወታደሮች የገጠማቸው ፈተና ከከባድ መሳሪያዎች ከጥይት በላይ ሆነባቸው። የአሜሪካ ወታደር በቪየትናም የገጠመው ትልቅ እንቆቅልሽ ጠላቱን መለየት አለመቻሉ ነው። ቪየት ኮንጎች ዩኒፎርም የላቸውም። በቀን ውስጥ በየመንደሩ ሩዝ ሲያርሱና በአሜሪካን ወታደሮች በፈገግታ ሰላምታ ሲሰጡ የነበሩ ገበሬዎች ሌት ሲመጣ ግን ጠመንጃቸውን አውጥተው አሜሪካንን ያድናሉ። ወታደሮቹ ወደ አንድ መንደር ሲገቡ ሴቶች፣ ሕፃናት፣ አዛውንቶች ብቻ ያገኛሉ። ነገር ግን ከዚያ መንደር ወጥተው ጥቂት ሜትሮች እንደሄዱ ከጀርባቸው ተኩስ ይከፈትባቸዋል። ይህ ሁኔታ ወታደሮቹ በየዋህ ሲቪሎችና በተዋጊዎች መካከል ያለውን ልዩነት እንዳያውቁ አደረጋቸው። ይህ ደግሞ ማይ ላይ ያሉ አሰቃቂ ጭፍጨፋዎች እንዲፈጸሙና የአሜሪካ ጦር በዓለም ፊት ስሙ እንዲጠፋ ምክንያት ሆነ። ለአሜሪካን ወታደሮች ቪየትናም ውስጥ የሚንቀሳቀስ ነገር ሁሉ ጠላት ሆነባቸው። ተፈጥሮ፣ ጫካው፣ ሁሉም ጠላት ሆነባቸው። የቪየትናም አየር 40 ዲግሪ ይነካል። ከባድ እርጥበት ስላለው ወታደሮቹ ልብሳቸው ከሰውነታቸው ጋር ተጣብቆ ይበሰብሳል። ለወራት የሚዘንበው ዝናብ መሬቱን ወደ ጥልቅ ጫካ ይቀይረዋል። ወታደሮቹ ለሳምንታት በውሃ ውስጥ ስለሚቆሙ እግራቸው ትራንች ፉት በተባለው በሽታ ይበሰብሳል። ከጥይት ይልቅ በወባ፣ በተቅማጥ፣ በሌሎች የጫካ በሽታዎች የወደቀ ወታደር ቁጥሩ እጅግ ከፍተኛ ነበር። ጫካው ራሱ አሜሪካን እየበላት ነበረ። ጥር 30 1968 ዓ.ም ቪየትናሞች ቴት የተባለውን የዘመን መለወጫ በዓላቸውን እያከበሩ ነበረ። አሜሪካውያን በበዓሉ ሰሞን ተኩስ ይቆማል ብለው ዘና ባሉበት ቅጽበት ታሪክ ተቀየረ። ከ80 ሺህ በላይ የሚሆኑ የቪየት ኮንግና የሰሜን ቪየትናም ወታደሮች በአንድ ጊዜ ከ100 በላይ በሆኑ የደቡብ ቪየትናም ከተሞች ላይ ጥቃት ሰነዘሩ። እንዲያውም በሳይጎን የሚገኘውን የአሜሪካ ኤምባሲ ለጥቂት ሰዓታት ተቆጣጠሩ። በወታደራዊ ረገድ አሜሪካ ጥቃቱን መክታ በመመለስ ቪየትናሞችን ክፉኛ አረገፈቻቸው። ነገር ግን በፖለቲካው ረገድ ቪየትናሞች አሸነፉ። እንዴት አሸነፉ? ታሪኩ እንደዚህ ነው። የአሜሪካ ሕዝብ በመንግስቱ ጦርነቱን እያሸነፍን ነው እየተባለ ይዋሽ ነበረ። ነገር ግን በቴሌቪዥን መስኮት ጠላት የአሜሪካን ኤምባሲ ሲወር ሲያዩ ሕዝቡ በድንጋጤ ተዋጠ። ይህ ጦርነት ፈጽሞ ልናሸንፍ የማንችለው ነው የሚል ግንዛቤ በመላው አሜሪካ ሰረጸ። የቪየትናም ጦርነት በአሜሪካ ወታደሮች አእምሮ ላይ ያሳደረው ጠባሳ እስከ ዛሬ አልሻረም። አሁን ወጥመድ ረግጥ ይሆን? አሁን ጥይት ከዛፍ ላይ ይመጣ ይሆን የሚለው ጭንቅ ወታደሮቹን አሳበዳቸው። ብዙዎቹ ህመሙን ለመርሳት ወደ ሄሮይንና ሌሎች አደንዛዥ እጾች
ተሰደዱ። ከሁለተኛው ዓለም ጦርነት በተለየ ከቪየትናም የተመለሱ ወታደሮች እንደ ጀግና ህዝቡ ሊቀበላቸው አልቻለም። ይልቁንም ሕፃናት ገዳይ እየተባሉ በራሳቸው ህዝብ ይተፋባቸው ጀመር። ይህ የጸረ አሰቃቂ ጭንቀት በሺዎች የሚቆጠሩ ወታደሮች ለራስ ማጥፋትና ለጎዳና ተዳዳሪነት ዳረጋቸው። አሜሪካ በጦርነቱ ተስፋ ቆርጣ የምትወጣበት ሰዓት ደረሰ። አሜሪካ ሽንፈቷን ለማመን መደራደር ጀመረች። ከረጅም ድርድር በኋላ በጥር ወር 1973 የፓሪስ የሰላም ስምምነት ተፈረመ። አሜሪካ ወታደሮቿን ሙሉ በሙሉ ለማስወጣት፣ ሰሜን ቪየትናም ደግሞ የአሜሪካን ምርኮኞች ለመልቀቅ ተስማሙ። አሜሪካን ወታደሮች ቪየትናምን ለቀው ወጡ። ነገር ግን በቢሊዮን የሚቆጠሩ ዶላር የሚያወጡ የጦር መሳሪያ ለደቡብ ቪየትናም ጦር ትተው ነበር። አሜሪካ የደቡብ ቪየትናም ጦር ራሱን መከላከል ይችላል የሚል እምነት ነበራት። ነገር ግን ታሪኩ ሌላ ነበር። አሜሪካ እንደወጣች የሰሜን ቪየትናም ጦር ስምምነቱን በመጣስ ወደ ደቡብ መገስገስ ጀመረ። ያለ አሜሪካ የአየር ድጋፍ የደቡብ ቪየትናም ጦር እንደ በረዶ ቀለጠ። ሚያዝያ 30 1975 ዓ.ም የማይረሳው ትዕይንት ተከሰተ። የሰሜን ቪየትናም ታንኮች የደቡቧን መዲና ሳይጎንን ተቆጣጠሩ። ሳይጎን የሚገኙ የአሜሪካ ኤምባሲ በመጨረሻዎቹ ሰዓታት ሰራተኞቹን በሄሊኮፕተር ሲያስወጣ የነበረው ምስል የአሜሪካን የ20 ዓመታት ድካም መና መቅረት ለዓለም ያበሰረ ነበረ። ቪየትናም በአንድ ኮሚኒስት ባንዲራ ስር ተዋሃደች። የሳይጎን ስምምነት ተቀይሮ የነጻነት ታጋዮች መሪ ለማሰብ ሆቼ ሚኒ ሲቲ ተባለ። አሁን ቪየትናሞች በታሪካቸው ለመጀመሪያ ጊዜ ባዕዳንን አባረው ራሳቸውን መምራት ጀመሩ። ጦርነቱ ሲያበቃ አሜሪካ ለቪየትናም አንድም ሳንቲም የጦር ካሳ አልከፈለችም። ይልቁንም ሽንፈቷን ለመበቀል በሚመስል መልኩ ለ20 ዓመታት የሚቆይ የንግድና የኢኮኖሚ ማዕቀብ ጣለችባት። ቪየትናም በጦርነት የወደመች ሀገር ብትሆንም ለ10 ዓመታት ከዓለም ተገላ በድህነት እንድትቆይ ተገዳለች። ይሁን እንጂ ትልቅ ካሳ የማይከፈልበት ጠባሳ የኤጀንት ኦሬንጅ ኬሚካል ነው። አሜሪካ ጫካውን ለማውደም የረጨችው መርዛማ ኬሚካል አሁንም በቪየትናም አፈርና ውሃ ውስጥ ይገኛል። ዛሬም ድረስ በቪየትናም የሚወለዱ ሕፃናት በአካል ጉዳትና በተለያዩ በሽታዎች እየተጠቁ ይገኛሉ። ይህ ጦርነት ቆሞም ያልቆመው መራራ እውነት ይሄ ነው። ዛሬ ቪየትናምና አሜሪካ ወዳጆች ናቸው። ቪየትናም በኢኮኖሚ እያደጉ ካሉ የእስያ ሀገራት ቀዳሚ ሆናለች። ነገር ግን የ20 ዓመታት ጦርነት የ58,000 አሜሪካውያን ወታደሮች እንዲሁም ከ3 ሚሊዮን በላይ ቪየትናማውያን ሕይወት ያለፈበት ይህ ታሪክ ለዓለም ትልቅ ትምህርት ጥሏል። ቪየትናማውያን በሕይወታቸው በደማቸው ሀገራቸውን ነፃ አረጉ። ጦርነቱ ያረጋገጠው ነገር ቢኖር ምንም ያህል ቴክኖሎጂ የረቀቀ ጦር ቢኖርህ ለነፃነቱና ለማንነቱ የሚዋጋ ሕዝብ ማሸነፍ እንደማይቻል ነው። የማታውቀውን ሀገር ባህል፣ መልክዓ ምድር፣ የሕዝብ ስሜት ሳይረዱ በኃይል ለመቀየር መሞከር ውድቀት እንደሚያመጣ ይሄ ጦርነት አሳይቶናል። የቪየትናም ጦርነት የታሪክ ምዕራፍ እዚህ ላይ ያበቃል። ይህ ታሪክ ስለ ጀግንነት፣ ስለ ስቃይ፣ ስለ ብልሃትና ስለ ሰው ልጅ ጽናት የሚናገር ብዙ ነገር አለው። እናንተስ በዚህ ታሪክ ውስጥ እጅግ የገረማችሁ ምንድን ነው? ያላችሁን አስተያየት በኮመንት መስጫው ላይ አጋሩን። ይህንን ቪዲዮ ከወደዳችሁትኝ ላይክ ማድረጋችሁና ለሌሎቹ እንዲደርስ ሼር ማድረጋችሁን አትርሱ። በሌላ አስገራሚ ታሪክ እስክንገናኝ ቸር ቆዩን።